በዚህ ልመረሳት ነበር። ምን መጀመሪያም እኮ አውቄው ነበር። ሞተችም። ምን አለሽ? በደንብ አልሰማሁሽም። ልጅቷ አልሞተችም። ምን ተፈጠረ? መጀመሪያ ዶክተር መጣብኝ፣ ግን የማውቀው ዶክተር አይደለም፣ አዲስ ነው መሰለኝ። ከዛ እሱን ተወጥቼ ስጨርስ የሆነ ልጅ መጣብኝ። ቆንጆ ሲያማሽ ነሽ። መልሽልኝ እንጂ ለምንድን ነው ዝም ያልሽ? ምን አይነት ልጅ ነበር ያልከኝ? መልኩ ቀይ ቲሸርት ያደረገ፣ በዛ ላይ ደግሞ አይ ረዘም ያለ ጥቁር ሰው ነው። ረጅም ጥቁር ነው ያልሽ? አዎ በጣም እርግጠኛ ነኝ። ጆ አይደለም ማለት ነው? እሱ ካልሆነማ ሊሆን ይችላል። አላውቀውም። ማን ነው ጆ? ዳግም አንተ በእናትህ ብለህ ተስማማ? አንተ ነፍሰ ገዳይ! አንተን ልጄ እንደዚህ የመረስካት አንተ ጭራቅ ነህ። ሂድልኝ፣ ከዚያውን ሂድልኝ። አይንህም ማየት አልፈልግም። ቆይ ግን በህይወት መኖር አሳዝኖክ ነው ወይስ የጀመርከው ልጨርስ ነው? ሂድ ከዚህ፣ አይንህም ማየት አልፈልግም። ቆንጆዋ ልጄ ሽባ አድርጋ አስቀምጥካት። ይኸው ጤነኛዋ ልጄን አትናገር አትጋገር። ደስ አለህ አይደለ? ከዚህ በኋላ ልጅ አጠገብ እንዳትደርስ እንዲሆና በህይወት እንድትኖርልኝ ነው የምፈልገው። እኔ ብለን ለምን ብዬ? ተረጋጋ ሳሚ፣ ሀዘን ላይ ስለሆነች ነው። ዝም በል ተረጋጋ አትበለኝ። ይሄ ያንተ እቅድ ነው። ትኩረታቸው ወደ እነሱ አበዱና ብሌን እዛ የአይጥ ጉድጓድ የመሰለ ቤቱ ታፍና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድንም። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያለች ነው ሰላም? ስለ ብሌን እኮ ነው የምናወራው። እንዴት አያገባኝም? ምን ያገባሃል? ማነህ እናንተ? ወይንስ ደግሞ እዛ መግደል አልተመቸም? እዚህ እንደጀመርካት ልጨርሳት ነው? ሰላም የቻናል የቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ቪዲዮን እስከ መጨረሻ ተከታተሉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ እንደምታወቀው አቶ ባይሉ ከዚህ በፊት የቤተሰቦች ገዳይ እነሱ ናቸው በማለት ቢኒን እዛ ልኮ ብሌንን አስመርዟት ነበረ። ያል በቃ ብሎ አሁን ደግሞ ነርሷ ሄዳ ለጊዜ መናገርም ሆነ መንቀሳቀስ ስለማትችል ለጊዜ ፓራላይ ስለሆነች ይሄንን ከሰማ በኋላ አቶ ባይሉ ብዙ ገንዘብ ከፍሎ ነርሷ ሄዳ ድጋሜ እንድትመርዛት አድርጎ ነበረ። ቃልም ይሄን አስባ እንግዲህ ቺርስ እየተባባሉ የብሌን አዘን አስደስታቸው እየጠጡ ነበረ ማለት ነው። ጆን የነሱ ሴራ ስለደረሰበት እና ስላወቀ አሁን ላይ ብሌንን ለማዳን እንግዲህ በሩጫ ሄዶ ነርሷን በጥፊ መቶ ከዛ አባርሯታል ማለት ነው። ሳሚ ከመጀመሪያም አውቆ ነበረ እቺ ነርስ በሰላም አይደለም እዚህ ቤት የገባችው ብሎ ሳሚ በጣም እያሰባ ነበረ ማለት ነው። ሰላም ስለምትቆጣ ነው እንግዲህ መነሳትም አስቦ ነበረ። ሰላም አርፋ ቁጭ በል ስላለችው ነው እንግዲህ ይሄ ሁሉ ነገር የተፈጠረ። እኔ ጆንም በጣም ነው ያደነኩት ማለት ነው። እንግዲህ እውነቱ ሲገባ አሁን ላይ የብሌን ጉዳይ በጣም አሳዝኖታል። በሌላ በኩል ደግሞ ቃልም እጇ እንዳለበት ጆን አውቋል። የቤተሰቦቹ ገዳይም አቶ ባይሉ እንደሆነ አሁን ላይ ደርሶበታል ማለት ነው። እና ብሌን በጣም ነው ያሳዘነችኝ። ምክንያቱም ምንም በማታውቀው ነው እንግዲህ ዋጋ እየከፈለች ያለችው ማለት ነው። እውነት ስለተናገረች እነሱን ስላጋለጠች ነው ይሄ ሁሉ እየተሰራባት ያለው ማለት ነው። ብሌን በህይወት ስለተረፈች በጣም ደስ ብሎኛል። ጆን ስለደረሰላት እና ቤተሰቦቿም ቶሎ ስለደረሱላት አሁን ላይ በጣም ነው ደስ የሚለው ማለት ነው። እንግዲህ እስካሁን ጨርሳት ይሆናል። የት አባቷ እሷ በህይወት ካለች ለሁላችንም ችግር ነው የምትሆነው። እና ባይሉ እሷን ካልቀበርናት ለየሆነ ነገር ትተርፋለች። ጭራሽ አላምንም እያለች ነው ያለችው ቃል። አቶ ባይሉ ደግሞ አይ አሁን እንኳን አተርፍም፣
ቢያደርጎ እኔም ደስ ይለኛል ያለች ነው ያለችው። ተቀይሬያለሁ፣ ጥሩ ሰው ሆኛለሁ፣ ወደ ሰላም ቤት መልሽኝ እያለች ገነትን ስታታልላት ነበረ። አሁን ላይ ከአቶ ባይሉ ጋር ነው እንግዲህ የእሱ እዛ ገነት ቤት የነበረውን ፋይል ይዛ እንግዲህ ጆን ደግሞ የአባቴን ፎቶ ኬት አመጣሹ በማለት ቃልን እያስጨነቃት ይገኛል። መጨረሻ ላይ ደግሞ ጆን እንደሚያጋልጣቸው አልጠራጠርም። አቶ ባይሉ መያዝ አለበት። እሱ እስካልተያዘ ድረስ ለሰላምም ሆነ ለማንኛውም ሰው ሰላም ሊያገኙ አይችሉም ማለት ነው። እሱ ለብሌን የደገሰው ድግስ ከሽፏል ማለት ነው። እሱ ረስተን ሌላ እቅድ ነው ማቀድ ያለብን። ሰላምን እንዴት መያዝ እንዳለብን ነው እንጂ የብሌን ነገር አብቅቶላታል እያሉ ቺርስ እየተባባሉ እየጠጡ ነበረ ማለት ነው። ነገር ግን ጆን ቀድሞ ስለደረሰላት አሁን ላይ ብሌን በህይወት ተርፋለች። እንግዲህ ጥቁር ልብስ አዘጋጂ ቀብር አለብን ይላታል። የገዛ የእህቱ ልጅ እንዴት ያስደስተዋል። አቶ ባይሉ ሴራ ስላወቀ ጆን አሁን ላይ ብሌንን ለማትረፍ ችሏል ማለት ነው። በዚህ ልትመርዛት ነበረ በማለት መድኃኒቱን ለሳሚ ያሳያል። አውቄ ነበረ፣ ወይኔ ብሌን፣ እንዴት ብሌን ተርፈሻል ይላል ማለት ነው። ሳሚ በጣም ነው የደነገጣ። ወይዘሮ ሰላምም እንደዛ። መጨረሻ ላይ ጆን አቶ ባይሉ ሴራ እንደሆነ ለሰላም መናገር አለበት። ምክንያቱም ጠላቷን ካላወቀች አሁንም ሌላ ችግር ይፈጠራል ማለት ነው። ነርሷ ከዛ ቤት ከወጣች በኋላ ደንግጣ ወደ አቶ ባይሉ ትደውላለች። ያው ድላችን ልታበስረን ነው ደወለች ይላል የኔ አንበሳ። እሱም እንግዲህ ብሌንን የመረዘቻት መስሎት አንበሲት ምን ላድርግልሽ ገላገልሽኝ አይደል ይላታል። መጀመሪያም አንቺን ነበረ ማድረግ የነበረብኝ ያመልሽ ነው እንጂ ስንት ብዙ ስራ አብረን እንሰራ ነበረ ይላታል። ነገሩ እንደተበላሸ ወይም ደግሞ እንደከሸፈ አላወቀም። ባይሉ ገንዘቡ አታስቢ፣ ጥረሽ የማጨርሽ ገንዘብ ነው የማስገባልሽ ይላታል ማለት ነው። እሷ የምልሽ ማንም አላየሽም አይደል? ለነገሩ አንቺ ንጹህ ስራ ነው የምትሰሪ ይላታል። ልጅቷ አልሞተችም አልገደልኳትም ስትለው ለምን ምን ተፈጠረ? መጀመሪያ ዶክተር መጣብኝ፣ ግን የማውቀው ዶክተር አይደለም አዲስ ነው መሰለኝ። ከዛ እሱን ተወጥቼ ሲጨርስ የሆነ ልጅ መጣብኝ፣ እሱን ግን አልቻልኩትም አለችው። ምንድነው የምትይ? እንዴት አልቻልኩኝም ትይኛለሽ? ያውም አንድ ሰው ውጣልኝ አትይውም እንዴ ይላታል። ኃይሉ ልጁን እኮ ስላላየሁት ነው፣ ልምድ አለው መሰለኝ። ደግሞ እንደገባ ያወቀኝ ይመስለኛል። ቀጥታ ገላት እንደነበረ የሚያቅሰዋል ነው ያልሽኝ ይላታል። አዎ እንዴት እንዳወቃ እኔንም ገርሞኛል። ከሌላ ቦታ ነው መሰለኝ የመጣ አለችው። ያ የውሻ ልጅ ነው ጆን አለች ቃል። እንግዲህ ጆን ከነሱ ጋር እነሱ ሲያወሩትን የነበረ በሙሉ ከሰማ በኋላ ነው ብሌንን ለማትረፍ ሮጦ የደረሰላት። አሁን ላይ ጆን ላይ ለመበቀል እንግዲህ እያሰበ ይገኛል ማለት። አሁን የሄዳ ልጅ ነው አለች ቃልም። ወይ የኛ ሰው ነው አላልከኝም እንዴ? ስሚኝ ልጄ መልኩ ምን አይነት ነው በማለት እየተርበተበተ ይጠይቃታል ማለት ነው። ምን አይነት ልጅ ነበር ያልከኝ? ጆን ከኋላ መጥቶ እንግዲህ ብላ ደቅ ነው ባታል። ምክንያቱም ያው እንግዲህ በጣም ተርበትብታ ደንግጣ ስለነበረ አቶ ባይሉ ጋር ስትደውል እሱም ይደነግጣል። ድሉ የተከናወነ መስሎት እንግዲህ በጣም በደስታ ችርስ እየተባባሉ ነበረ። አሁን ላይ ድሉ ከሽፈዋል ማለት ነው። ከዛ ሳሚም እዛ ስላለ እንግዲህ አቶ ባይሉ መያዝ አለበት የምትሉ በኮሜንት አሳዩ ማለት ነው። አሁን ላይ በጣም በሚገርም ሁኔታ ነርሷን እያስጨነቀ ይገኛል። ጆን ጀግና ይህንን ልብስ እንደለበሰ ንገሪኝ ይላታል። ጆንም እሷ አንቋ ስለነበረ የሆነ ጥቁር ረጅም ነው አለችው ማለት ነው። ጆን ደግሞ ቀይ ስለሆነ አስቀየሳት ማለት ነው። እንግዲህ እርግጠኛ ነሽ? አዎ አለች። ነው አይደለም ማለት ነው። ታዲያ እርሱ ካልሆነ ማን ሊሆን ይችላል? ለቀውም ማን ነው ጆ ብላ ስትጠይቀው ተይው በቃ ማንኛውም ተደበቂ ይላታል። ጆን እሱ የሚያወራውን የሰማ ነበረ። የጠላት ሴራ ሲከሽፍ እንዴት ደስ ይላል። እቺ ውሻ ልጅ ቆይ ምን ባደርጋት ነው የሚሻለው? የድመት ነፍስ ነው እንዲህ ያላት
ይላል አቶ ባይሉ። እንግዲህ ቃል ደግሞ በጣም ደስታዋ ወደ ሀዘን ሲቀየር ነግሬክ ነበር እኮ ባይሉ። ዝም በይ አንቺ ደግሞ ወረኛ። እኔ አቶ ባይሉ በጣም አስገረመኝ ማለት ነው። የውሻ ልጅ ማነው ደግሞ ማነው ጠላት ሆኖ የመጣ ይላል ማለት ነው። እሷም ማነው አንተ ብላ ጆኒን ስትጠይቅ ምን አገባሽ ማለት አንተ ነው ስትል የማይመለከትሽን ነገር አታውሪ። ሳሚም የአንተ እቅድ እንደሆነ በደንብ አውቃለሁ፣ ሁለታችሁንም ለህግ ማቅረብ አለብኝ እያለ ነው። ሳሚ መሳሳት የለበትም ማለት ነው። ምክንያቱም ጆን አሁን ላይ ተቀይሯል። ከጆን ጋር ሆኖ አቶ ባይሉ ማሳዝ አለበት። ሳሚም የት ነክ ከኔ አታመልጥም በማለት ጆንን እየፈለገ ነው ያለው ማለት ነው። በሌላ በኩል ጆንም እጁ ላይ ያለው ነገር በጣም የሚያስፈራ ነገር ነው። እንድታመልጭ ያደረግኩሽ እኔ ነኝ። እንዳንቺ አይነት ቆንጆ ሸቤ እንድትገባ ስላልፈለግኩኝ ነው። ብዙ ስራ አብረን እንሰራለን ብላ ነርሷ እንግዲህ ጆንን ልታታልን ስትፈልግ አንፈልግም ይላታል። እኔም ልክ ባይሉ አንተንም ቤተሰቦችን ነቅቶ ልጆችን ነቅቶክ ነው ጠላቴ። ማን ነው ያገለጠኝ? ማን ነው ብሌንን ያተረፋት? ከሶስታችን ማንም የማውቀው ነገር የለም። እቺ ባብ ሳትሆን አቀርም ይላል ቃል። ቃልም አረ ያመሃል እንዴ? እኔ ምንም የማውቀው ነገር የለም እያለች ነው ያለችው። ሲሆን ሁለቱ ላይ ነው የሰራ ማለት ነው። አሁን ሁለቱ እየተጣሉ ይገኛሉ። እኔ አንተ ጋር ነበርኩ እኮ እቺ ባብ። መቼም ቢሆን አንቺን አላምንሽም። በምንም ሁኔታ ምንም ማድረግ ትችያለሽ። ያመሃል እንዴ? ቆይ እንዴት እንደዚህ አይነት ነገር ታስባለች ብላ ትጮህበታለች ማለት ነው። ምክንያቱም ሁለቱም አይተማመኑም። ሁለቱም ክፉ ስለሆኑ ክፉ ስራ ስለሚሰሩ ሁለቱም ደግሞ እየተጣሉ ይገኛሉ ማለት ነው። ጆን ጥሩ ስራ ነው እየሰራ። ጆን እና ሳሚ አንድ ላይ በመሆን ባህሉን ማጋለጥ አለባቸው ማለት ነው። የቤተሰቦቹ ገዳይ አቶ ባይሉ እንደሆነ ጆን ማወቅ አለበት። ብሌን ድና ወይዘሮ ሰላም እናቷ እንደሆነች ማወቅ አለባት ማለት ነው። እውነት ይውጣ የምትሉ በኮሜንት አሳዩኝ። አሁን ላይ ብሌን በህይወት ታርፋለች። ምክንያቱም ጆን ነው ያዳናት ማለት ነው። አሁን ላይ ጆን እና ሳሚ ሰላም መፍጠር ነው ያለባቸው ማለት ነው። ምክንያቱም በውሸት ነው እንግዲህ እነሱን እያጠቃ ያለው አቶ ባይሉ። እኔ ለምን ብዬ ነው እንደዚህ አይነት ነገር የማደርገው? ከአንተ በላይ ብሌን እንድትሞት እፈልጋለሁ አለችው። እውነቱን ንገሪኝ፣ ልታታይኝ እንዳልሆነ ስለምታቂ። ወይኔ ባይሉ ዞረባት። እጇን ጠምዝዞ ከአንቺ ውጭ ማንም እኔ ላይ አይሰራም፣ ልቀቀኝ፣ እጄን እያሳመምከኝ ነው ብትለውም ገና መቻየሽ ገና አጠፋሻለሁ ይላታል። ቃል እንግዲህ በዚህ በአሁኑ ጊዜ ላይ እሷ እጇ የለበትም፣ ብዙ ጊዜ ከርተሽኛለሁ እያላት ያለው ምክንያቱም እሱ ክፉ ስለሆነ መቼም ቃልን ሊያምናት አይችልም። ሁለቱም ሴም ናቸው። ግን ቅድም ራሱ ለጆን እየተቆረቆርሽ ነበረ። እናትና አባት ገዳይ ገነት ትሆናለች ሲል ራሱ ደንግጠሽ ነበረ። እቅዴን እንድታበላሽ አልፈልግም፣ በህይወት መኖር የለብሽም ይላታል። ወይኔ ለቃልም አለቀላት ማለት ነው። መጨረሻ ላይ እንግዲህ ለሰው ክፋት የምታስቡ ሰዎች ከዚህ ድራማ መማር አለባችሁ ማለት ነው። ምክንያቱም መጨረሻችሁ እናንተኑ ነው ይዞ ገደል ይገባል። ይህን ስለተረፈች አሁን ላይ ወደ ቃል ዞረዋል ማለት ነው። አንቺ ባብ መጀመሪያ አንቺን ነበረ ማጥፋት የነበረብኝ በማለት እንግዲህ እያሰቃያት ይገኛል ማለት ነው። የእሷ የዘራችሁን ያጨደችው ማለት ነው። መልካም ብትዘራ ዛሬ እንደዚህ ባላደርጋት ነበረ። ፋትን ከአንተ ነው የተማርኩት። አንድ ነገር ከሆንኩ ደግሞ በአንተ እጭ ነው የሚሆነው። እርሷም እንግዲህ ራሷን ለማዳን ብላ አቶ ባይሉን አጋልጣለች። አቶ ባይሉ ብዙ ሰዎችን ያስገል እንደነበረ ነው እየነገረች ያለችው። እኔም አላረጋገጥኩም እንጂ ወላጆችን እንደዛ ያደረገ እሱ ነው ብላ እውነቱን ለጆን ትነግራለች። ጋሼ እንደዛ አይነት ሰው ነው እንዴ ሲል ጋሼ ነው ያልከው? ዘመድ ናችሁ እንዴ? ወላጆቿም በህይወት እንደሌሉት ስትነግረው እሱ ድርጅት ውስጥ እንዳደገች ሁሉንም ምስጢር ትነግረዋለች ማለት ነው። ታማኝነት ለሱ ብዙ ስራ እንደሰራችና አቶ ባይሉም የነገረው ሁሉ ውሸት እንደሆነ ለመጠቀማ ብቻ እንደሚያያት ሁሉ ነገር ለጆን ታስረዳለች። የፈጣሪ ያለ ብሌን አምላኳ ነው እንግዲህ እየረዳት ያለው ማለት ነው። ሁለቱም እንግዲህ ጆን ለዘመናት ቤተሰቦቹ ገዳይ እያፈላለገ እንግዲህ ባልተጣራ ወሬ ነው ብሌንን የበረዛት። አሁን ላይ ነርሷ ትክክለኛውን ነገር
ለጆን ተናግራለች። ባይሉንም እንግዲህ መጠቀማ እንዳደረጋት እና ብዙ ሰዎችን ሲያሰቃይ እንደነበረ ሁሉ ነገር ለጆን ተናግራለች ማለት ነው። በጣም ደስ የሚል ነገር ነው። ጆን ምንም አይነት ምስጢር መደበቅ የለበትም። ሁሉንም ማጋለጥ አለበት። አቶ ባይሉ ለእስር መዳረግ አለበት። ጆንም ሊያምናት አልቻለም። አንተ ቆንጆ ሰው ነክ፣ ስማርት ጭንቅላት አለክ፣ ተረዳ። ለገንዘብ ብሎ ህጻናቶችን ያለ ወላጅ ያስቀረና ጓደኛውን ለገንዘብ ብሎ የሚከዳ አቶ ባይሉ ነው። ጥሩ ሰው ቢሆን ኖሮ እስከ ዛሬ ለምን አላስተዋወቀንም? ሳሚም እንግዲህ ጆንን ሲያስጨንቀው፣ ሳሚ አሁንም እኔን ነው የምጠረጥረው? ይህንን ሊገሏት እንደሚችሉ እንዴት አወክ? እንዴት እንደአወኩ ምን ልዩነት ፈጠረ? አንተ ባትኖርበት ኖሮ በምንም ነገር ልትጠቃ አችልም ይላል። ሳሚ ደግሞ መረጋጋት አለበት፣ ከሱ መረጃ መውሰድ አለበት ማለት ነው። ምንም በሲሪየስ እኔ እጅ ካለበት በህግ ጠይቀኝ፣ የፖሊስ ምርመራ ደግሞ እውነቱን ይደርስበታል ይለዋል። እኔ አንተ ወንድም አይደለሁም። አመልትም እንግዲህ ሁሉ ምስጢር ለአቶ ጆኒ ተናግራለች። ጆንም እሷን እያሰባ ነው ያለው ማለት ነው። እንግዲህ በጣም ደስ ይላል። መረጃውን ወስዷል የተወሰነ። ምክንያቱም ወይዘሮ ሰላምን በጣም እየፈልጋት ነበረ፣ እሷንም ለማሰናበት። ማን ነው ዳጊ እንደኔ ያስጠላችሁ? ዳጊ በጣም አስጠልቶኛል። አሁንም ክርክር ላይ ነው ያለው ማለት ነው። እንደ ሰው እንኳን ለብሌን አልደረሰለትም ጆን ሲያድናት፣ እሱ ግን ወሬ ነው የሚያወራ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ ቪዲዮ ላይ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ። ስለ ሁሉም ነገር ፈጣሪ የተመሰገነ